ሰላም የኢቲኬር ቤተሰቦች እንኳን ወደ ኢቲኬር ፖድካስት በደህና መጣችሁ። ከፕሮግራሙ ጋር አብሬያችሁ የምቆየው እኔ ቤዛዊት ሽመልስ ሲሆን በዛሬው ፕሮግራማችን በጣም ተወዳጅ በቀጥተኛ ሽያጭ ስራ ላይ የረጅም ዓመት ልምድ ያለው የተለያዩ የቢዝነስ ስራዎችን በማሰልጠን ላይ የሚገኝ እንዲሁም አሁን በናሽናል ዳይሬክተርነት እየሰራ የሚገኝ ድንቅ ሊደር እዚህ ስቱዲያችን ድረስ ጋብዘናል። አዲስ ስለመጣህ በጣም ደስ ብሎኛል። እንኳን ደህና ቆየሽኝ። አመሰግናለሁ። እሺ፣ እስቲ ስለ ራስህ ንገረና ራስን አስተዋውቀን፣ ትውልድ እድገትህ፣ እስቲ ስለ ልጅነት ህይወት እስቲ ያጫውተን። እሺ፣ አዲስ ዓለም መኩሪያ እባላለሁኝ። ተወልጄ ያደኩት ኮተቤ ካራ የሚባል ሰፈር ነው ማለት ነው። የልጅነት ህይወቴ አጠቃላይ እንግዲህ ከዛ ነው የሚጀምረው ማለት ነው። ላይፌ አጠቃላይ በልጅነቴ ብዙ ወደ ጨዋታው ማደላ፣ በተለይም ኳስ በጣም ማዘወትር አይነት ነበርኩኝ ማለት ነው። ቤት እስካስቸግር ድረስ ማለት ነው። በዚህ በኳሱ በጣም ጠዋት ከወጣው ማታ ሁላ ልመለስ ይችላል ማለት ነው። ቀኑ ሙሉ ጨዋታ ነው የነበረው። እንዳሁኑ ሰፈራችንም እንዳሁኑ ብዙ ሰው የሌለበት በጣም ብዙ ሜዳዎች ያሉበት እንደዛ አይነት ኤሪያ ነበረ። ስለዚህ ብዙ አይነት ጨዋታ ነው የምንጫወተው። በጣም ኢንጆይ አድርጌ ነው ያደኩት ማለት ነው ልጅነቴ። በጣም ደስ ይላል። በልጅነት አዲስ ዓለም ምን አይነት ልጅ ነበረ? ማለት ህልሙ ማሳካት የሚፈልገው ነገር፣ የትምህርት ሁኔታክ በትምህርትህ ላይ እንዴት ነበር? በልጅነቴ እንዳልኩሽ ጨዋታ ላይ ነው ማዘወትረው። ህልሜ ቢሆን በዛ ጊዜ ማስበው ኳስ መጫወት፣ በኳስ በደንብ ሩቆ መሄድ፣ እንደዛ አይነት ነገር ነበረ። ጸባዬ ግን በቃ በጣም ምግባባው፣ በጣም ጫወተው፣ ብዙ ፍሬንዶች ነው ያሉኝ። እንደዛ አይነት ልጅ ነበርኩኝ ማለት ነው። የትምህርት ህይወቴ ደግሞ አጠቃላይ ኮተቤ ወንድራድ ደጃዝማች ወንድራድ ትምህርት ቤት ነው። ሃይ ስኩልም ኤሌመንተሪም እዛ ነው የጨረስኩት። ሰነፍም ጎበዝም ተማሪ አይደለሁም። መካከለኛ የሚባል ሰው ተማሪ ነኝ። በጣም ማጥናት አልወድም፣ በጣም ደግሞ ሰነፍ አይደለሁም። አንዳንዴ ኢንተሌክቹዋል እውቀት የሚባል አለ ማለት የወረቀቱን ብቻ ሳይሆን ማስተዋል፣ የተለያዩ ነገሮችን ማሰብ፣ መፈላሰብ፣ ብዙ ነገር እኮ አለ። እኔ ብዙ አላነብም፣ ብዙ ንባቦች አይመችኝም። ግን አስተማሪ ሲያስተምር በደንብ አድርጌ አዳምጣለሁ ማለት ነው። ብዙ ፈተና ላይ አልወድቅም። ጥሩ ነው። ምን በዛ ሰዓት የምታስበው ነገር አለ? እንዲህ ብሆን ወደፊት እንዲህ ብሆን ብለህ የምትመኘው ድሪም የምታደርገው ነገር ነበረ? ከልጅነት ጀምሮ የሚገርመኝ ነገር ተቀጥሮ ለመስራት ፍላጎት የለኝም። የተወሰኑ ነገሮችን መሞካከር እወዳለሁ። ሰፈራችን የቢዝነስ ሰፈር ነበረ። በተለይም ኬላ፣ እዛ አካባቢ ኬላ ስለነበረ በጣም እኛ ልጅ እያለን አስመራ በዛ በኩል ነው የሚወጣው ሁላ ማለት ነው። በቀሌ አስመራ ምናምን ኬላው የኛ ሰፈር በካራ በኩል። ስለዚህ እዛ ጋር ስለነበረ ኬላው ብዙ አይነት ቢዝነሶች እዛ ጋር ይሰራሉ። ብዙ ኮንትሮባንዶች አሉ ምናምን፣ እንደዛ አይነት ነገሮች የነበሩበት ኤሪያ ስለሆነ ቢዝነሶችን በዛው ልክ ሰፊ እንቅስቃሴዎች ነበሩ። ስለዚህ ማስበው የሆነ ቢዝነስ ስለመስራት ምናምን። ከዛ ውስጥ አንዱ በሆንኩ ምናምን ብላ ተመኝተህ አታውቅም? እመኛለሁ። ቤት ውስጥ ግን ጎበዞች ናቸው። ትምህርት ሁሉም ከኔ ውጭ ያሉት ጎበዞች ናቸው። ትምህርት ላይ እንትን ይላሉ። እኔ ግን ውጭ ነው ያለው እንትን። ለዛም ይመስለኛል በጣም ጎበዝ ተማሪ ያልሆንኩት፣ በጣም ሰነፍ ያልሆንኩት ማለት። ያው ብዙ ጊዜ እንደዚህ አይነት ሰፈር ያደጉ ልጆች አሁን አጋጥሞ አያውቅም። መርካቶ ላይ ተወልደ ያደጉ ልጆች ምናምን ነገር ብዙ ጊዜ የንግድ ፍቅር ይኖርባቸዋል። ነግዶ አትርፎ ምን አይነት ንግድ እሸጣለሁ ወይ ደግሞ ከቤተሰብ የተቀበለውን ነገር መቀጠል ነው የሚፈልገው። አንዳንድ ሰው ደግሞ በትምህርት ያልፍልኛል ብሎ ስለሚያስብ በዛ እስከ መጨረሻው ድረስ ይሄድበታል አይደል? ስለዚህ አሁን በዛ ሰዓት አንተ እጅግ በጣም ኳስ ትወዳለህ፣ ጫወታለህ። በዛ ሳይድ ደግሞ የተለያዩ የንግድ ቦታ ነው ኬላ ነው እንዳልከኝ ሞክሬ አውቃለሁ። ንግዶች ሞክሬ አውቃለሁ። ላይክ ግሮሰሪ ምናምን ራሴ ባሪስታ ሆኜ ሞክሬ አውቃለሁ። እንዴት ነበረ? ራሴ ስሰክር ተውኩት። እየሰከርኩ አላዋጣ እያለኝ ማለት። ምክንያቱም ጓደኞቼ ሁሌ ሲመጡ
ልደታቸውን ያከብሩ ነበር እኔ ቤት። ሰው አከሰሩኝ ማለት ነው። በዛ የተውኩት ነገር አለ። ሌላው ሰፈራችን ከዛ ከኬላው ይሄ ከአስመራ ከምን ጋር ተያይዞ ኬላው እንትን ሲል ደግሞ ምን መጣ? የበሬ ተራው መጣ። በሬ ተራው አለ። ስለዚህ ከዛ ጋር ደግሞ ምን ንግድ አለ? የበሬ ንግድ ደግሞ አለ ማለት ነው። ስለዚህ እሱንም ሞክሬ አውቃለሁ። የበሬ ንግድ ማለት ከነነፍሱ ማለት በሬን ከነነፍሱ ከተለያዩ ክፍለ ሀገሮች በነጋዴዎች አማካኝነት ታመጪና አትርፎ የመሸጥ አይነት ነገር። ከዛ ግን በጣም ያው እንትናችን ስላላደገ ቢዝነሱን ብቻ አይተን ስለምንሰራው ብዙ ስኬታማ አልሆንበትም እንጂ ኤሪያው በጣም እንቅስቃሴ ኤሪያ ነበር። አሁን ካራ እኔ ይመስለኝ መጀመሪያ የበሬ ነበረ ነው፣ በሬ መሸጫ ነበር። አሁን አይ ቲንክ የስጋ መሸጫ ነው በደንበረል። አሁን በሬ ተራ ነው። በሬ ተራ ነው። በፊት በሬ ተራው ሳይኖር ስጋ ቤቶች በጣም ነበሩ። ስለዚህ ስጋ በጣም ብዙ ስጋ ቤቶች የነበሩበት አጠቃላይ የአዲስ አበባ በጣም በሰፊ ህዝብ መጥቶ ከዛ ነበር የሚገበያየው የስጋ ንግድ ማለት ነው። የስጋ ፍቅርም ከዛ ነው ያዘኝ። በዚህ በስጋ ፍቅር ከመጣህ ማይቀር አዲስ ዓለም በጣም ነው ስጋ የሚወደው ይባላል። እውነት ነው። ምክንያቱም እንዳልኩሽ ስጋ ቤቶች አሉ። ይሄ የጉራጌ ክልል ተወላጆች ነው ብዙ ጊዜ መጥተው እዛ ጋር የሚሰሩት ተቀጥረው ማለት ነው። እኛ ደግሞ ኳስ እንጫወታለን። ስለዚህ ኳስ ስንጫወት እኛ በገንዘብ ነው የምናስይዘው፣ እነሱ በስጋ ነው የሚያስይዙት ማለት ነው ባላቸው። ስለዚህ ስለምንበላቸው ሁሌ በኳስ ታሸንፏቸዋላችሁ፣ ስጋው ወደና እናደርግና የሆነ ሰው ቤት ሄዶ ይታበሳል። ከሰፈሩ ብቻ ነው ግን ማለት ከቤተሰብ ከምናምን አይደለም። የስጋ ፍቅር ከመጣው ከሰፈሩ ብቻ ነው። ሰፈሩ ተጽዕኖ ያደርጋል። አሁን እንዳልኩሽ ነው። ልክ ካገኘሽው በኳስም በምንም ተጫውተሽ የምታገኘው ከሆነ ሁልጊዜ ያንን ነገር ተደጋግሚዋለሽ ማለት ነው። በጣም የምትወደው የስጋ ለምሳሌ 7ቱንም ቀን ስጋ ብላ ብትባል ትበላለህ? እንደ አጋጣሚ ሆኖ ብለድ ታይፔም ኦ ፕላስ። ስለዚህ ምንም ሳይጨናነቅ እንትን ላለው ኪሎ አይጨምርም ስጋ ስበላ ማለት። ስለዚህ ሳምንቱ ሙሉ መብላት ይችላል። ይፈታል። እንደውም ብዙ ጓደኞቼን አሁን አብረን ከምንሰራው ጓደኞቼን ብዙዎቹን አስለምቻቸው። አሁን እኮ እነሱም በቃ ስጋ ጊዜ ስጋ አፍቃሪ ሆነ። የሚገርም ቋሚ ቀን አለክ ለስጋ? ማክሰኞ፣ ሐሙስ በጣም እንመርጣቸው። ማክሰኞ፣ ሐሙስ። ሌላስ? በቃ አብዛኛው እነሱን ቀኖች ነው መርጠው። አይ ደስ ይላል። ከዛስ በኋላ የስራ ህይወት ላይ ስትገባ ማለት እንግዲህ ያን ነገር ሁሉ ጨርሰ ያልሆነበት አጋጣሚ አለ መቼም። ኳስ ተጫዋች ያልሆንክበት አጋጣሚ፣ ነገሮች ያልተስተካከሉበት ሁኔታ አለ። ከዛ ግን ህይወት ብለህ ስራ የጀመርክበት አጋጣሚ ታስታውሰዋለህ? ልክ እንደዛ እየመጣሁኝ እያደግኩኝ ወደ ኳሱ አዘንብሌ እንትን እያልኩ እያለ ግን እንደማያዋጣ ሲገባኝ ቶታሊ ትኩረቴን ወደ ትምህርት ሄድኩኝ ማለት ነው። ወደ ትምህርት ወሰድኩት። ከዚያ ከኮተቤ መምህራን ትምህርት ኮሌጅ በፊዚክስ ተመረኩኝ። ከዚያ አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ማትስ ጨረስኩ። ከዚያ ደግሞ ማይክሮሊንክ ኢንፎርሜሽን ቴክኖሎጂ በኮምፒውተር ኢንጂነሪንግ ሃርድዌር ኢንጂነሪንግ ትምህርቴን ጨረስኩ ማለት ነው። ከዚያ በተወሰነ መልኩ የተወሰነ ወራት አስተማርኩኝ ፊዚክስ። ከዚያ ቀጥተኛ ሽያጭ ኢንዱስትሪን በአንድ ጓደኛ አማካኝነት ተዋወቅኩኝ። ጥቂት ጊዜ ነው ያስተማርክበት ማለት ነው? በዛ 6 ወር አይሞላም። 6 ወር አይሞላም። ከባድ ነው ፊዚክስ ማለት። አሁን እንደነገርከኝ ከሆነ ኖርማል ተማሪ ነበር። ብዙም ሰቃይም ሰነፍም ማትባል ተማሪ ነበር። ግን ደግሞ በዚህ አጋጣሚ ፊዚክስም ማትስም እንዲሁም ሶፍትዌር ኢንጂነሪንግ በጣም እውቀት የሚጠይቁ ነገሮች ናቸው። እነሱ ላይ ለመግባት እንዴት ወሰንክ? ተማሪ ያለውኝ ብዙ ይሄ የሚነበብ ብዙ ሰዓት ቁጭ ማለት ምናምን አልፈልግም። ቁጥሮች ይመቹኝ ነበረ። አንድም ደግሞ ሃይ ስኩል እያለን በጣም ወንዶ የፊዚክስ አስተማሪ ነበረ። ያ ተደማምሮ ወደ ቁጥሮች ነው የሄድኩት ማለት ነው። እንደዛ ነው የሄድኩት። በእነዚህ እንትኖች ግራጁዌት
አረኩኝ። የራሴን ሜንቴናንስ ሾፕም ነበረኝ፣ የኮምፒውተር የሞባይል አይነት እነዛን ነገሮች እየተማርኩም ሰራ ነበረ ማለት ነው። ምን ያህል ጊዜ ቆየ ከዛ ላይ? የትኛው ላይ? እንደዚህ ሾፕ ከፍተህ ለመስራት? ኦልሞስት የሾፑን ኦልሞስት ወደ 1 ዓመት አካባቢ ሰርቸዋለሁ። ግን ቀጥተኛ ሽያጭ ኢንዱስትሪን ካወቅኩኝ በኋላ ሙሉ ትኩረቴን ወደ ቀጥተኛ ሽያጭ ኢንዱስትሪ ማድረግ ቻልኩ። ዋው! ቀጥተኛ ሽያጭ እንዴት አጋጣሚ ልታገኘው ቻልክ? እንዴት? ቀጥተኛ ሽያጭ ኢንዱስትሪን የሰማሁት በአንድ በጣም በቅርብ ጓደኛ አማካኝነት ነው። እንደ አጋጣሚ ሆኖ የዛ ሰዓት የመጀመሪያውም ካምፓኒ ነው ኢትዮጵያ ላይ፣ ያ ካምፓኒ በቀጥተኛ ሽያጭ ኢንዱስትሪ። ስለዚህ እንትኑ አዲስ ነው፣ አይዲያው አዲስ ነው ለሀገራችን ማለት ነው። ያንን ከሰማሁ ጊዜ ጀምሮ ቶታሊ በጣም አይዲያው ሀሳቡ ስለገዛኝ እዛ ነገር ላይ ፎከስ አድርጌ እስካሁን እየሰራሁ እገኛለሁ። ይገርማል። ላይ እንደ መጀመሪያ የውጭ ካምፓኒ ነው፣ ቀጥተኛ ሽያጭ አልተለመደም፣ አልታወቀም። ይሄድ ምትለኝ በትንሹ ምን ያህል ዓመት ይሆነዋል? ኦልሞስት ከዛሬ 18 ዓመት በፊት። በጣም ረጅም ጊዜ። በዛ ሰዓት እንግዲህ 1997 ዓመተ ምህረት አካባቢ ነው እኔ ካምፓኒው ኦልሞስት የተወሰነ 1 ዓመት ወይ የሆነ ወራቶች ቀድሞ ገብቷል። እኔ 97 ክረምት አካባቢ ላይ ነው የሰማሁት። በጣም እኮ እንትን ነው ቀጥተኛ ሽያጭ የሆነ አዲስ ኮንሰፕት ይዞ ነው የመጣው ለኢትዮጵያ እንደ መጀመሪያ እንደመሆኑ መጠን። ያንተ አቀባበል እንዴት ነበረ? ቅድም እንዳልኩሽ ብዙ ጊዜ ይሄ እንትንን አልፈልገውም፣ በራሴ መስራት እንደዛ አይነት ነገሮች ይፈልግ ነበርና አዲስ አይዲያ ነው። ምክንያቱም ቀጥተኛ ሽያጭ ኢንዱስትሪ ዋና ኮንሰፕቱ ከሰዎች ጋር አብሮ በመስራት ሰዓትን ማባዛት፣ ይሄ ከተቀጣሪና ራስን ቀጥሮ ከመስራት አስተሳሰብ ያስወጣሽና የራስሽን የሆነ ሲስተም እንድትዘረጊ አሴት ቢውል እንድታደርግ የሚያደርግሽ አይነት ኮንሰፕት ነው ቀጥተኛ ሽያጭ ኢንዱስትሪ። ስለዚህ ያ ሲመጣ ቶታሊ እኔ ውስጥ መፈልገው ነገር ነበርና ቶታሊ ነው አክሴፕት ያደረኩት ወዲያው ምንም ሳላንገራገር ማለት ነው። ከዛ በኋላ ሳውን አንተ ይህንን ነገር ተቀብለው አብረው እንዲሰሩ የሚፈልጉትን ጓደኞችን በዙሪያ ያሉትን ሰዎች ለማሳመን ሆነ ይህንን ነገር እንዳንተ እንደገባ እነሱ እንዲገባቸው ለማድረግ እንዴት ነበር? አይከብድም? በወቅቱ ቀጥተኛ ሽያጭ ኢንዱስትሪ እዚህ ሀገር ላይ ያንን ኢንዱስትሪ ተቀላቅዬ ስሰራ አዲስ እንደመሆኑ መጠን ብዙ ቴክኒካል ነገሮችን አናቅም፣ ሲስተም አናቅም። ገብቶሻል አይደል? ስለዚህ ከዋጋም አንጻር ማለት ነው ትዝ ይለኛል ኦልሞስት ወደ 5,000 ምናምን ብር አካባቢ ገደማ ነው ምኑ ፕሮዳክት ገዝተሽ የምትገቢ የዛን ካምፓኒ ፕሮዳክት ገዝተሽ የምትገቢበት ብር ማለት ነው። ስለዚህ የዛሬ በዛ እድሜ 18-19 ዓመት ገደማ 5,000 ብር ማለት እኔ የምኖርበት አካባቢ ላይ ቦታ ይገዛል፣ እውነት ቦታ ይገዛልና ያንን ብር በጣም ከባድ ነው ለማግኘት ማለት ነው። ስለዚህ እነዛ ቻሌንጆች አዲስ እንደመሆኑ መጠን ብሩ በጣም ቫልዩ ነበረው። ያ ተደማምሮ ብዙ ሪጀክሽኖች ሊገጥሙሽ ይችላሉ። ግን ውስጥሽ ያለው ያ ኮንሰፕቱን በደንብ አድርገሽ ከተረዳሽው ምንም ያህል ባይቀበሉሽም ራስሽን በጣም አሳምነሽ ከሄድሽበት ውጤታማ መሆን ትችያለሽና ሪጀክሽኖች ነበሩ። ግን እኔ ለሪጀክሽኖች እንትንም አልሰጠኋቸውም ቦታዎች በደንብ አድርጌ ሰራ። በጣም ጥሩ ነው የምልህ። አሁን ባለበት ሁኔታ ቀጥተኛ ሽያጭ እጅግ በጣም የተከበረ ሙያ እየሆነ የመጣ ስራ ነው አይደል? አሁን ቅርብ ጊዜ የሆነ ያለው ነገር ከዛ ነው። በፊት የጀመረው አዲስ ዓለምና አሁን እዚህ ጋር ቻሌንጅ ማድረግ ነገር ምንድነው? መጀመሪያ ከዛሬ 18 ዓመት በፊት ይህንን ቀጥተኛ ሽያጭ ስትጀምር ያለህ ማንነት አለ፣ የዛኔ የነበረው አዲስ ዓለም አለ። አሁንም ቀጥተኛ ሽያጭ ላይ ነው እየሰራህ ያለኸው። አሁን ያለህ ማንነት ነበረ። ምን ነገር ባደርግ ጥሩ ነገር ላይ ሰራ ነበረ የሚያስብልህ ነገር አለ? የሆነ ያው ቀደም እንዳልኩሽ የመጀመሪያ እንደመሆኑ መጠን ሲስተሙን አታቂውም፣ የሆነ ቴክኒካል ነገሮችን አታቂያቸውም። እንዴት ኤፌክቲቭ ቲም እንዴት ቢውልድ ላርግ፣ እንዴት ሲስተም ሰርቼ ከዛ ሲስተም በደንብ ቲም ይጠቀም እኔም ልጠቀም የሚለው አይነት ኮንሰፕት የዛኔ የለም። በቃ
ያለው ሽያጭ ነው። እንደዚህ ስሩ የሚልሽም የለም ነበረ የዛኔ ማለት ነው። ሶ በሂደት ግን ኢንዱስትሪው ራሱ በደንብ አድርጎ አስተማረን ማለት ነው። ይሄ ትሬኒንጎቹ በጣም ይለውጡሻል። በትምህርት ህይወት ውስጥ የማታገኛቸው ስልጠናዎችን ትወስጃለሽ። ስለዚህ በጣም ኮንፊደንስ ታዳብሪያለሽ። እንዴት እንደሚሰራ በደንብ ምናምን ታውቂያለሽ። ሶ በፊት ያለ እውቀት አዲስም እንደመሆናችን መጠን ኦንሊ በኢነርጂ ነበረ ስንሰራ የነበረው። ግን በቆይታ ወቅት የምትማሪያቸው በጣም እጅግ ብዙ ነገሮች አሉ በኢንዱስትሪው ላይ ማለት ነው። ስለዚህ እነዛ ነገሮች እየሰሩሽ ይመጣሉ፣ ማንነትሽን እየሰሩሽ ይመጣሉ። እንደዛ እያደረገን አሁን ጥሩ ላይ ያለ ነው ማለት ነው። ደስ ይላል። እሱ እንዳለ ሆኖ ቀጥተኛ ሽያጭ የእድሜ ገደብ አለው ብለህ ታስባለህ? ማለት ይሄን ያህል እድሜ ላይ ያለ ሰው ቢሰራው በጣም አሪፍ ነው፣ ወይም ደግሞ ትንሽ በዚህ እድሜው ቢጀምር ምናምን የምትለው የእድሜ ቁጥር አለ ለቀጥተኛ ሽያጭ? ቶታሊ ቢዝነሱ የእድሜ ገደብ የለውም። ግን ወጣቶች በወጣትነታቸው ቢያገኙት ይሄን ኢንዱስትሪ በጣም አሪፍ ነው ብዬ አስባለሁ። ላይክ አንድ ሰው ከ18 ዓመት በላይ የሆነ ሰው ይህን ኢንዱስትሪ ቢያውቀው ኖት ኦንሊ ኮሚሽን ለማግኘት ብቻ ሳይሆን ራሱን በደንብ አድርጎ ስብዕናውን መገንባት ይችላል። በህይወቱ ላይ በጣም ጠቃሚ የሆኑ ክህሎቶችን ማዳበር ይችላል። ኢነርጂ በደንብ ይሰጠዋል። እዚህ ላይ ያሉት የሚሰጡት ስልጠናዎች እሱን በደንብ አድርገው ይሰሩታል። ስለዚህ እነዚህን ስልጠናዎች ወስዶ የተለያዩ ህይወቶቹ ላይ አፕላይ ቢያረጋቸው በጣም ውጤታማ ነው የሚያረጉት ማለት ነው። እና ምንም አይነት የእድሜ ክልል የለውም። እንደውም በወጣትነት ቢጀመር ሶ አሜዚንግ። ጥሩ። ያን የመጀመሪያውን የቀጥተኛ ሽያጭ ስራ ስትጀምር ምን ያህል ጊዜ ቆየክ? ኦልሞስት አመት ከምናምን የሰራው? አመት ከምናምን እንደሰራን ሲስተሙ ቆመ ማለት ነው። ምክንያቱም ማርኬቲንግ ካምፓኒዎች ናቸው፣ የውጭ ካምፓኒዎች ናቸው፣ ሌጋል ካምፓኒዎች ናቸው። ግን ከአገራችን ህግ አንጻር ማያሰራቸው እና ማነቁ የሚሆኑባቸው ህጎች ስለነበሩ ብዙ ሳይሄዱ ይቆሙ ነበር። ሶ አመት ከምናምን የሰራሁት የመጀመሪያ። ከዛ በኋላስ ልክ ኢሚዲየትሊ ያ ነገር ፌል ሲያደርግ ምንድን ነበር አንተ የወሰድከው እርምጃ? ከዛ በኋላ ምን ለማድረግ ነበር ያሰብከው? እንዳልኩሽ እንደዚህ አይነት ቀጥተኛ ሽያጭ ኢንዱስትሪዎች የሚሰጡሽ አንዱ ትልቁ ነገር ኮንፊደንስ፣ በህይወትሽ ወድቆ መነሳት፣ እንዲህ አይነት ሜንታሊቲ እንድትይዥ ያረግሻልና ከዛም በኋላ ባለኝ ነገር ቅድም ያልኩሽን ሜንቴናንስ ሾፕ ምናምን የሚሰሩ ስራዎችን እሰራ ነበረ። ግን ሳልቆይ ደግሞ ሌሎች ካምፓኒዎች መምጣት ጀመሩ ማለት ነው። ስለዚህ አይቼ እነሱን ደግሞ ወደ በተለይ ከመጀመሪያው ሁለተኛው ደግሞ የዌልነስ ይሄ የዌልነስ ኢንዱስትሪ ላይ በደንብ የሚሰሩ ጤና ላይ ሰፕሊመንት የያዙ በጣም እጅግ ለሰዎች ጥቅም የሚሰጡ ምርቶችን የያዙ ካምፓኒዎች መምጣት ጀመሩ ማለት ነው። ስለዚህ እነሱም ላይ የመቀላቀልና የመስራት እድል ገጥሞኛል። አሁን በዛ ሰዓት የመጀመሪያው 1 አመት ቀርጾሃል፣ አስተምሮሃል፣ ሲስተሙን እንድታውቀው at some point እንድታውቀው ረድቶሃል። ለሁለተኛው አይከብድህም ብዬ አስባለሁ። ለሁለተኛው ከዛኛው በደንብ እየተማርሽ ትመጫለሽ። በተለይም ሁለተኛው ደግሞ ዌልነስ እንደመሆኑ መጠን ደግሞ ጤናሽን ደግሞ በደንብ አዌር ታደርጊያለሽ ትሆኛለሽ። በጣም ጤናሽን በደንብ መጠበቅ ትጀምሪያለሽ። ፊዚካልሽ እንዴት መስራት ይችላል ብዙ ከሰውነታችን አንጻር ከፕሮዳክቶች አንጻር ብዙ አይነት ሳይንቲፊክ የሆኑ ነገሮችን የተረዳ ነው ደግሞ እነዚህኞቹ ካምፓኒዎች ላይ ነው ማለት ነው። እሱስ ላይ ስትጀምር የጠየቀው ገንዘብ አፎርድ የምታደርገው ሆኖ አገኘኸው? ከዛኛው አሁን ወደ ስራም እየመጣሁ ስለነበረ አፎርደብል ናቸው። በዛ ላይ ደግሞ የምትገዣቸው ደግሞ ምርቶች መሸጥ የምትችያቸው አንቺን ብትጠቀሚ ደግሞ ወርዝ ማድረግ የሚችሉ ምርቶችን ይዘው መምጣት ጀመሩ። ሁለተኛው እንደ መጀመሪያው ከባድ አይደል። ምን ያህል ጊዜ ሰራ እዛ ላይ? ምክንያቱም አንዱ ሲቆም ወደ ሌላው እየተሸጋገርን ስለነበር ከዛን ጊዜ ጀምሮ እየሰራን የመጣ ከዛን ጊዜ ጀምሮ ከሁለተኛው ሌላኛው ሶስተኛው እያለ ብዙ የፋሪስት ኤዥያን የአሜሪካን የሚድል ኢስት ካምፓኒዎች መጥተው ኢትዮጵያ ላይ መስራት ጀመሩ።
ሶ ኢንቮልቭ እያደረግን እንሰራ ነበር። ገደብ የለውም ማለት ነው። አንደኛው ላይ 2 ቦታ ላይ ብትሰራ ምናምን ብዙም ችግር የለም። ቀጥተኛ ሽያጭ ኢንዱስትሪ አንዱ ትልቁ ነገር ኢንዲፔንደንት ነሽ፣ ተቀጣሪ አይደለሽም። ስለዚህ እንደፈለግሽ ነው የምትሰሪው። 2 ካምፓኒ ላይ በአንዴ መስራት አትችይም። ግን ስትሰሪ ደግሞ ቦስ የለብሽም። በዚህ ሰዓት ግቢ፣ በዚህ ሰዓት ውጪ፣ ይሄን የግድ ምናምን አይደል። የምትሰሪው ስራ በዛ በሰራሹ መጠን ኮሚሽን ስለሚከፈልሽ ያንቺ ነው የሚሆነው ጉዳዩ ማለት ነው። ስለዚህ ፍሪ ሆነሽ ነው ስትሰሪ የምትሰሪ። እንደ ልፋትህ ነው ማለት ነው። ገንዘብን የምታገኘው እንደ ልፋትህ ይወሰናል። በምትሰጪው ኤፈርት፣ በምትሰጪው ትኩረት መሰረት ነው ኮሚሽንሽ የሚመጣው ማለት ነው። ስለዚህ በጣም ለማግኘት ስትፈልጊ በጣም ትኩረት አድርገሽ መስራት ይጠይቃል። ከቀጥተኛ ሽያጭ በጣም የምትወድለት ነገር ምንድን? ከቀጥተኛ ሽያጭ ኢንዱስትሪ በጣም ብዙ ነገሮች ይወደዳሉ። ግን አፎርደብል መሆናቸው በጣም አሪፍ፣ በጣም በትንሽ በሎ ኮስት ሁሉም ሰው እኩል መጀመር የሚችልባቸው የስራ አማራጭ ወይም ደግሞ ሲስተምን የምትዘረጊበት አማራጭ። ምክንያቱም አሁን እንደ ምሳሌ ኢትዮጵያ ውስጥ ትንሽ የቢዝነስ ለመጀመር ምን ያህል ኮስት እንደሚያደርግሽ ታውቂዋለሽ አንቺ። ስለዚህ ቀጥተኛ ሽያጭ ግን ብዙ ነገሮችን ነው የሚያቀልልሽ። ካምፓኒው ራሱ ስቶር የካምፓኒው ነው የምትጠቀሚው፣ ኦፊስ የካምፓኒው ነው የምትጠቀሚው፣ ሲስተም የካምፓኒው ነው የምትጠቀሚው። ስለዚህ ዘ ኦንሊ ቲንግ አንቺ ምርቶቹን ፕሮሞት ማድረግ እና የሽያጭ ቡድንሽን በደንብ አድርገሽ ማጠናከር፣ ከዛ ነው ኮሚሽኖችን በደንብ እያገኘሽ የምትመጪው ማለት ነው። ብዙ ጊዜ እኔ ከቀጥተኛ ሽያጭ የምወዳቸው ነገሮችና እንዲህ ዝም ብዬ ሳይ ደስ የሚለኝ ነገር ምንድን ነው፣ በቲም የሚሰራ ስራ ነው። ብቻን ለማደግ የምታደርገው ነገር አይደለም፣ ተባብሮ ማደግ ነው አይደለ? የቲም ወርክ አለው ሞር። እንዴት ታየዋለህ? በቲም መስራትን እንዴት ትገልጸዋለህ አንተ? ዋናው የራሱ የቀጥተኛ ሽያጭ ኢንዱስትሪ ጽንሰ ሀሳቡ ሰዓትን ማባዛት፣ ጥረትን ማባዛት እና ገንዘብን ማባዛት ነው፣ ሊቨሬጂንግ ነው። ስለዚህ ይሄ ሊሆን ደግሞ የሚችለው በቲም ወይም በቡድን ስትሰሪ ነው። ስለዚህ ጠንካራ፣ ጤናማ፣ በደንብ አዌር የሆነ ካምፓኒውን የሚያውቅ ኢንዱስትሪውን የሚያውቅ በደንብ በትሬኒንግ የታነጸ ቲምን ቢውልድ ባደረግሽ ቁጥር እነሱ ራሳቸውን ችለው በደንብ በኮንፊደንስ መስራት ሲጀምሩ በተዘዋዋሪ የአንቺ ሰዓት ጥረት እየተባዛ ትልቅ ኮሚሽን ይሰጥሻል። ስለዚህ በቀጥተኛ ሽያጭ ኢንዱስትሪ ላይ አንድ ሰው ውጤታማ መሆን ከፈለገ በቡድን መስራት ግድ ይለዋል ማለት ነው። በቡድን የማይሰራ ሰው ውጤታማ ሊሆን አይችልም በቀጥተኛ ሽያጭ ኢንዱስትሪ ላይ። ቲሞቹን ለመያዝ የምትጠቀማቸው ስልቶች አሉ? ቲሞቹን ለመያዝ ስልክ አሁን ለምሳሌ ከቡድን ከቲሞች ወይም ደግሞ ከብዙ ሰዎች ጋር አብሮ መስራት ያው የተለያየ ባህሪ፣ የተለያየ ስራ ሙያ፣ ብዙ አይነት ሰዎች ነው እንግዲህ በአንድ ቲም ውስጥ የሚገኙት እና እሱ እንዴት ነው ሃንድል አድርገህ አንድ አይነት ሰዎችን ለማምጣት የምትሞክርበት የራስን ትጠቀመው ስልት አለ? በቀጥተኛ ሽያጭ ኢንዱስትሪ ላይ አሁን እንዳልኩሽ ቲም በጣም ወሳኝና ወሳኝ ነገር። ስለዚህ የምትጠቀሚው ሊደርሺፕ ይወስናል። በቀጥተኛ ሽያጭ ኢንዱስትሪ ራሱ ባይሆን አጠቃላይ በሌሎችም ስራዎች ላይ ሊደርሺፕ ትልቁን ድርሻ ነው የሚወስዱ አይደለም? ስለዚህ በቀጥተኛ ሽያጭ ኢንዱስትሪ ላይ ደግሞ ስትመጪ የምትጠቀሚው ሊደርሺፕ በጣም ሰርቫንት፣ እኔ ለምሳሌ የምጠቀመው ሰርቫንት ሊደርሺፕ የሚለውን አምንበታለሁ ቀጥተኛ ሽያጭ ኢንዱስትሪ ላይ። ያ ማለት ምን ማለት ነው? ፕሮሞተሮችን ኢምፓወር ማድረግ፣ ኢምፓወር የምታደረጊ ከሆነ ኮላቦሬት እንዲያደርጉ የምታደረጊያቸው ከሆነ ፐርሰናል ደግሞ ፐርሰናሊ የግል ስብዕናቸው ስኪላቸው እንዲያድግ የምታደርጊ ከሆነ ቲሙ እያደገ ይመጣል። ያንን ስታደርጊ ደግሞ ልትከተያቸው የሚገቡ ፕሪንሲፕሎች ይኖራሉ ማለት ነው። ለምሳሌ ኢምፓቲ ማለት በእነሱ ጫማ ውስጥ ራስሽን ከተሽ ማየት፣ ቻሌንጃቸውን፣ ችግራቸውን፣ እነዚህን ነገሮች ማየት፣ ኬር ማድረግ፣ እነዛ ነገሮች በጣም ወሳኝ ነው። ሌላው ቲምሽን አዳማጭ መሆን በጣም ወሳኝ ነገር ነው። ምክንያቱም ቲምሽ ምን ላይ ነው ያለው፣ ምን ቻሌንጅ አድርጎታል ምናምን የሚለው ነገር በጣም ወሳኝ ነው። ሶ እነዚህን ማድረግ ከቻልሽ፣ ሪስፖንሲብል የሆነ ሰው መሆን ከቻልሽ፣ ሊደር መሆን ከቻልሽ፣
የቲምሽ መድከም የኔ መድከም ነው ብለሽ የምታስቢ አይነት ሰው ከሆንሽ እንደዚህ አይነት ነገሮች የምትከተይ ከሆነ ጠንካራ በጣም ጤናማ ቲም መገንባት ይቻላል። በጣም ደስ ይላል። ምለ አሁን በዚህ አሁን ባልከኝ ሲስተሞች እንደዚህ ቲሞችን እንደውም ዴቨሎፕ የሚያደርግ ኤምፓወር የሚያደርግ በጣም ሞራል እየሰጡ አብሮን መስራት እንደሚቻል የሚያሳይ ስለሆነ በጣም ትልቅ ኳሊቲ ነው። ለዚህ አጋጣሚ ምክንያቱም አሁን ለምሳሌ በኢቲኬር ላይ ስትመጪ ኦልሞስት 2 ዓመት ከ7 ወር ገደማ ሆኖናል። ኦልሞስት የኔ ቲም ሳይዝ አሁን ኦልሞስት ወደ 70,000 ደርሰዋል ማለት ነው። 70,000 ፕሮሞተሮች አሉ እኔ ቲም ላይ። ስለዚህ እንዲህ አይነት ትልቁ ድርሻ ይወስዳል ሰርቫንት ሊደርሺፕ ማለት ነው። ስለዚህ እኔ የምጠቀመው ሊደሮችም እንዲጠቀሙ የማረጋቸው ይህንን አይነት የሊደርሺፕ ኳሊቲ በጣም ደስ ይላል። እስከዛሬ የመጣህባቸው የህይወት ልምድህ ወይም ደግሞ የስራ ኤክስፒሪየንስክ በዚህ ቀጥተኛ ሽያጭ ላይ የነበረ የስራ ኤክስፒሪየንስ አሁን ላለው ማንነት ላይ ጠቅመዋል? በደንብ ጠቅሞኛል። ኤክስፒሪየንስ አድርገናቸው በተለይም የፋሪስት ኤዥያን ካምፓኒዎች ላይ ስንሰራ እነዚህን ነገሮች በደንብ ፕራክቲካሊ በቦታውም ተገኝተን እዚህ መጥተው በስልጠናም በምንም ያካብትናቸው ነገሮች አሉ። እነሱን የተጠቀምን አሁን ደስ ይላል። ጥሩ። አሁን የምትገኝበት ሌቭልህ በተለይ ኢቲኬር ላይ በናሽናል ዳይሬክተርነት እያገለግልክ እየሰራህ ትገኛለህ። እዚህ አንዳንድ ጊዜ ላይ የቢዝነስ እንደዚህ ትሬኒንጎችን ስትሰጣ ያለው ከአንዴም 2 ኧረ ከዛም በላይ በስልጠናዎችም ለመካፈል ሞክሬያለሁ እና የምትሰጥበት ይህንን ትሬኒንግ የምትሰጥበት ዌይ ኦፍ ይህ ትሬኒንጉ የምትሰጥበት መንገድ ለሰዎች እያዋዛክ በሚገባቸው መልኩ ይሄ እንዴት ነው ኢምፓቲ እንዳልከው ሁሉ በራሳቸው ጫማ ውስጥ ገብተክ የምትሰጥበትን ነገር እውነት በጣም ነው ማደንቀው። በዚህ አጋጣሚ አዲስ እና ምንድነው መሰለሽ ዋናው ነገር እኔ በጣም ብዙ ስልጠናዎች አልሰጥም፣ ግን ፕሮሞተሮች ኢፌክቲቭሊ ተጠቅሟቸው ኮሚሽን የሚያገኙባቸውን ስልጠናዎች ነው ፎከስ የማረገው። ሲስተም ወይም ቤዚክ የሆኑ ነገሮች ላይ ነው ፎከስ ማድረግ። ያንንም ራሱ ሳረግ ዝም ብዬ ሳይሆን የምሰጠው ኢንተርቪው አድርጌያቸው ነው የምሰጠው። ፐርሰናሊ አሉ ኮች የሚደረጉ ቲሞች፣ ፈንክሽናል ቲሞች አሉ። ስለዚህ እነዛ ቲሞች ኢንተርቪው ተደርገው ያለባቸውን ክፍተቶች አይቼ ከክፍተታቸው ተነስቼ ስልጠናዎችን እሰጣቸዋለሁ። ስለዚህ ሲወስዱት ክፍተታቸውን ለመሙላት ነው የሚወስዱት ማለት ነው። ለራሴ የሆነ ለኔ ነው ይሄ ነገር የተባለው እስከሚሉ ድረስ በቃ ስም መጥራት ነው የሚቀርቅ። ምክንያቱም ስልጠና አንድ ሰው ሲወስድ ክፍተቱን ሊሸፍን መውሰድ መቻል አለበት። ስልጠና ስለተዘጋጀ ብቻ ከወሰደው ራሱ ስልጠናም ኮምፎርት ዞን የሚሆንበት አጋጣሚ አለ ማለት ነው። ብዙ ይሰለጥናል ግን ውጤት አይኖረው። ግን ከክፍተቱ ተነስተሽ የምትሰጪው ከሆነ ከዛ ስልጠና ክፍተቱን መሸፈን ይችላል። ያንን አይነት ስታይል ነው የምጠቀመው። በጣም ስፔሲፊክ የሆኑ ስልጠናዎችን ነው የምሰጠው። እነዛ ስልጠናዎች ግን ሰጥቻቸው ወደ ውጤት እንዲቀር ኢፌክቲቭ የሚያደርጋቸውን ነገር ነው የምትሰጠው። አደንቀዋለሁ በጣም በእውነት። እኔም እንዳልኩ ነው ከዚህ ውስጥ ገብቼ የወሰድኳቸው ስልጠናዎች ስላሉ እና ምን ያህል ፔን ፖይንቱን እንደምታውቀው የዛን ሰው ችግር ማለት የመጣበትን አላማ ኤግዛክትሊ ነው የምትነግራቸው እና በዛም እጅግ ተወዳጅነትን አትርፋሃል። ኢዝሊ ኮሚኒኬትም ስለምታደርግ ሰዎችን በቀላሉ ትግባባለህ፣ ጨዋታ አዋቂ ነህ። ስለዚህ በዚህ መልኩ ሰው እንዴት ስለምን መማር አለበት የሚለውን ነገር በደንብ ታውቃለህ። በትክክል ሰርቫንት ሊደርሺፕ አንዱ ትልቁ ነገር ቅድም እንዳልኩሽ የእነሱን ፊሊንግ እንዳንቺ ፊሊንግ ከዛ በኋላ እነሱን ፍሬንድሊ ማድረግ ነው። በዛ ሂደት ውስጥ ነው እንዲህ አይነት ኢንቲሜሲ እየፈጠርሽ የምትሄጂውና ኢፌክቲቭ የሚያደርግ። በጣም ጥሩ። ኢቲኬር ላይ ስትጀምር አሁን ኦልሞስት ወደ 2 ዓመት ከ7 ወር አካባቢ ሆኗል አይደል? እንዴት ነበረ ያን አጋጣሚ ሲያገኘው ወደ ኢቲኬር ስትመጣ ለመጀመሪያ ጊዜ ይህንን ኢንፎርሜሽን የሰማህበት መንገድ ምን ነበረ? ገጠመኝ ሳለክ? እንግዲህ ቅድም እንዳልኩሽ የፋሪስት ኤዥያን ካምፓኒዎች የተለያዩ ካምፓኒዎች ላይ እንሰራ ነበረ። ማቲም ማቀው እዛ ላይ ነው ማለት ነው።
አንድ የማሌዥያ ካምፓኒ ላይ አብረን እንሰራ ነበረ። እንደውም የኔ ልጅ ነበረ የማሌዥያው ካምፓኒ ላይ። ስለዚህ ቀደም ባልኩሽ የህግ ማነቆ ስላለባቸው እነዛ ካምፓኒዎች እዚህ ሀገር ላይ በአንድም በሌላም መልኩ ያቆሙት ነበረ። ስለዚህ ሁልጊዜ እንወያያለን ቁጭ ብለን ኢትዮጵያ ውስጥ በቀጥተኛ ሽያጭ ኢንዱስትሪ በደንብ ሌጋል ሆኖ ኮንስታንትሊ ሳይቋረጥ ህብረተሰቡን በደንብ እየቀየረ ብዙ የስራ ዕድል እያመቻቸ መስራት ከፈለገ ኢትዮጵያ የሆነ ካምፓኒ መሆን አለበት ብለን ብዙ ጊዜ እንደዚህ በአልፎ አልፎ እየተገናኘን ሁላ ዲስከስ እናደርግ ነበር ማለት ነው። ስለዚህ ያው ጊዜው ደረሰ ማለት ነው። ከመጀመሩ በፊት ማለት ነው። በፊት ያው ከዛ በፊት ያንን እየሰራን ያ ካምፓኒ በሚቆምበት ጊዜ ማቲ ኢተርባል የሚባል ካምፓኒ አቋቁሞ ጀምሯል ማለት ነው። ሶ በመሀልም እየተገናኘን እናወራለን። ሶ ኢተርባልን በደንብ አስኪዶት 5ኛ ዓመቱን ካከበረ በኋላ በደንብ ያ ካምፓኒ ውጤታማ ሲሆን ነው ወደ ኢቲኬር የመጣው። የዛን ጊዜ እንግዲህ ለተሜ አጋጣሚ አግኝቶት ነበረና ከተሜን ጋር በደንብ ፍሬንዶች ናቸው። 5ኛ ዓመቱም ላይ ተሜ ተገኝቶ ነበረ። ስለዚህ ባገኘነው ቁጥር እንደዚህ አይነት ዲስከሽኖች አሉን ከማቲ ጋር። ስለዚህ በቃ ልጀምር ነው ሲለው ለተሜ ቀጥታ ተሜ እኔ ጋር ነው የመጣው። ካፌ ቁጭ ብለን መጥቶ እኔና ማቴክስ ባለንበት በደንብ አድርጎ ሲነግረን ኮምፕሊትሊ ያው ስለምናውቀው በፊትም ስለምናወራ በቃ እንጀምረው ነው ያለን። በሀሳብም ተስማማን። ስለዚህ ተሜ ነው ወደ እኔ አምጥቶ የነገረኝ። እኔ አፕላይን ተሜ ነው። በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ደስ ይላል። ከዛስ በኋላ ማለት ሀሳቡን እንዴት ያው አብራችሁ ነው ስታስቡት የነበረው? በእርግጥ ግን ወደ መሬት ሲወርድ ይህንን ነገር ሪሊ ኢትዮጵያውያኖች ቀበሉታል ወይ? ምንድን ነበር የዛ ሰዓት ፍርሃቱ? ምን ጥርጥር የለንም እንሰራዋለንም ያልነው። ምንም ቢሮ አልተከፈተም፣ ፕሮዳክት የለም፣ ሲስተም የለም፣ ኢቲኬር የሚለውም ስም ገና አልወጣለትም። ስለዚህ ግን እያወራንበት ስለነበር ኢንዱስትሪውንም ጠንቅቀን ስለምናውቀው ፖቴንሻሉንም ስለምናውቀው በቃ ኢቲኬር የሚለውም ስም ገና አልወጣለትም። ስለዚህ ግን እያወራንበት ስለነበር ኢንዱስትሪውንም ጠንቅቀን ስለምናውቀው ፖቴንሻሉንም ስለምናውቀው በቃ ምንም ያለ ቢሮ ያለ ሲስተም ያለ ፕሮዳክት ያለ ኢቲኬር የሚለው ስም ዊአር በቃ ኢን ብለን እንትናለን ማለት ነው። ከዚያ ማቲን አገኘ ነው እንዴት ቢሆን የሚለው ነገር የተወሰኑ ውይይቶች ተደረጉ። ከዚያ በአፋጣኝ ተጀመረ። ሶ በእንደዚህ አይነት መልኩ ነውና አሁን ላይ ይህን የመሰለው ኦፖርቹኒቲ የብዙ ሰዎችን ህይወት እየቀየረ ያለ ኦፖርቹኒቲ፣ ሰዎች እንዲህ አይነት ቢሮ ላይ መጥተው ኦፖርቹኒቲው በደንብ ተገልጦላቸው ፕሮዳክቶችን እያዩ ሲስተሙን እያዩ የማይሰሩ ሰዎች ይገርሙኛል። ያው ዲፔንድስ አሁን ባለበት ሁኔታ ለኢቲኬር በጣም እጅግ በጣም በአጭር ጊዜ ውስጥ እየታወቀና እየተወደደ የመጣ ቢዝነስ ነው። በዛ ውስጥ ደግሞ ፓርት ኦፍ ኢት ሆነ በመስራትህ አሳካሁት፣ በቃ የምፈልገው ደረጃ ደረስኩኝ፣ መድረስ የምፈልገው ማስበው ነገር ላይ ደረስኩ የምትልበት አጋጣሚ አለ እየሰራ? ኦኬ፣ በመጀመሪያ ኢቲኬር በጣም ውጤታማ እንዲሆን አንደኛ የኢተርባል ልምድ፣ ሁለተኛ ደግሞ ኢቲኬር ላይ ራሱ የማቲ የሲኦ ልምድ፣ እንደዚሁም ደግሞ የመጡ ሊደሮች ልምድ እጅግ ከፍተኛ ነው። ለዛም ነው ኢቲኬር በ2 ዓመት ጊዜ ውስጥ እንደዚህ አይነት በጣም ብዙ አቺቭመንቶች የያዘው ማለት ነው። ሶ ኢቲኬር ከተጀመረ በኋላ እንግዲህ ያላተረፍነው ነገር የለም። ከኛ አልፎ በጣም ብዙ በእኛ ስር በጣም ብዙ ልጆች ራሳቸውን መቀየር ችለዋል። በጣም ብዙ የመኪና ባለቤት የሆኑበት ብዙ ቢዝነስ የጀመሩበት አጋጣሚ ተፈጥሯል። ስለዚህ እኔ አይደለሁም አጠቃላይ በጣም ብዙ የሚቆጠሩ ፕሮሞተሮች ተለውጠውበታልና እኔ ፐርሰናሊ ካልሽኝ እንግዲህ በኮሚሽን በደንብ የራሴን መኪና የነዳሁት ኢቲኬር ላይ ነው። አሁን ደግሞ ቤት ፕሮሰስ እያረኩኝ ነው። ስለዚህ አንሊሚትድ የሆነ
ኢንካም ጀኔሬት ማድረግ ችያለሁ በሰራሁት ቲም ማለት ነው። ስለዚህ ብዙ ነገር ነው የምታተርፍ። የኢቲኬር ደግሞ ፋሚሊ አለ፣ ደስ የሚል ፋሚሊ፣ እሱንም አትርፌበታለሁ ማለት ነው። በጣም ጥሩ። ማለት አሁን እዚህ ላይ በፊት የምታስበው ላሳካው መፈልገው የምትላቸው ነገሮች አሉ እንዳልኩ የቤት የመኪና እነዚህ የመሳሰሉት ነገሮች፣ ኢቭን እንደዚህ የማይቋረጥ ኮሚሽኖች፣ እነዚህን ማግኘት መቼም ከበፊት ህይወትን የምትመኛቸው ማሳካት የምትፈልገው ነገር ነውና አሁን ኢቲኬር ላይ ለሚገቡ አዳዲስ ፕሮሞተሮች የምትላቸው ነገሮች አሉ ወይ? ማለት ኢቲኬር ላይ በመስራትህ ያገኘው የተጠቀምከው ነገሮች እንዳሉ ሆኖ ለአዲስ ለሚመጡት ሰዎች ደግሞ ምን አይነት አስተያየት ወይም ደግሞ ምን አይነት መልእክት ታስተላልፍላቸዋል? ዛሬ ኢቲኬርን ለሚጀምሩ ሰዎች ማስተላለፈው መልእክት፣ ኢቲኬር ያው ትልቅ ካምፓኒ ነው። አሁን ደግሞ በጣም የሚገራርሙ ስራዎችን እየሰራ ያለ ካምፓኒ ነው። ስለዚህ እነሱ ደግሞ የመጡት አሁን በተመቻቸ ሁኔታ ላይ ነው ማለት ነው። ቢሮዎች ባሉበት ኦልሞስት ወደ 18 ቅርንጫፎች በከፈተበት፣ ፕሮዳክቶች በደንብ እየወጡበት፣ አሁንም ሊወጡ ያሉ ፕሮዳክቶች አሉ። ሲስተሙ በደንብ በተዘረጋበት ሁኔታ ነው የመጡትና ከነሱ የሚጠበቀው ለመማር ዝግጁ መሆን፣ ሲስተሙን ተከትሎ ለመስራት ዝግጁ መሆን፣ ትኩረት ለመስጠት ዝግጁ መሆን። እንደዛ እስካረጉ ድረስ በጣም ውጤታማ ነው የሚሆኑት። ተኛ ሽያጭ ኢንዱስትሪ ላይ በጣም ውስን ስራዎችን የሚሰሩት ግን በጣም ምርታማ መሆን፣ ውጤታማ መሆን ይቻላል ማለት ነው። ስለዚህ መመክራቸው ነገር ይህንን ካምፓኒም ከተቀላቀሉ ቀን ጀምሮ ለመማር ሬዲ መሆን፣ የሚሰጣቸውን ሲስተም ተከትሎ ለመስራት ዝግጁ መሆን። እንደዛ ካረጉ ውጤታማ መሆን ይችላል። በጣም ጥሩ መልእክትን ያስተላለፍክላቸው። ለቀጣይ ምን እንጠብቅ ታዲያ? ቀጣይ ላይ ማስቡ ከኢቲኬር ጋር ኢቲኬርን ኢንተርናሽናል በደንብ ወጥቶ በጣም የሀገራችን ምርቶች በአፍሪካ፣ በሚድል ኢስት፣ በዓለም ደረጃ ታውቀው ብዙ የኢትዮጵያ ወጣቶች እዚህ ሲስተም ላይ በጣም ተጠቃሚ የሚሆኑበት፣ በብዙ ሺህ የሚቆጠሩ ወጣቶች ሚሊዮነር ሆነው የምናይበት አመታት ከፊታችን አሉ ማለት ነው። ፕሩቭን የሆነ ሲስተም ነው ያለው። ምክንያቱም እኔ ሌሎች ካምፓኒዎች ላይ በምሰራበት ጊዜ አንድ ካምፓኒ ኦልሞስት 9ኛ ዓመቱን ሲያከበር 8,000 ሀገሮችን ዜጋ ሚሊዮነር ያደረገበት ሲስተም ነው ኦልሞስት አሁን እኛ የምንጠቀሙ ሲስተም። ስለዚህ ጠንክረን የምንሰራ ከሆነ ፕሮዳክቶቻችን በደንብ የምናወጣቸው ከሆነ ብዙ ሺህ የኢትዮጵያ ወጣቶች ሚሊዮነር የሚሆኑበት ድንቅ ሲስተምን ያዝ ነው። ስለዚህ በቅርብ ኢቲኬር እንግዲህ ኢንተርናሽናል ወጥቶ እኔ ብቻ ሳልሆን አጠቃላይ የኢትዮጵያ ወጣቶች የሚጠቀሙበት እሱን ነው ማስበው ወደፊት። እዚህ ኢቲኬር ላይ እንደውም እያየው ነበርና የቁጠባና ብድር ህብረት ስራ ማህበርም አብሮ ከጎን ለጎን ከፍቷልና ስለ ብድርና ቁጠባ ትላለህ? ተጠቀምክበትስ ነገር አለ ወይ? ዋናው እንደውም በቃ ትልቅ ስራ ተሰራ ብዬ ማስበው እሱን ነው። ብድርና ቁጠባው ተቋም ማለት ነው። ለምን ብዙ ወጣቶች ይሰራሉ። እንዳየሽው የኢቲኬር ማርኬቲንግ ፕላን በጣም ከፋይ ማርኬቲንግ ፕላን ነው። ስለዚህ ወጣቶች ደግሞ መዘናጋት ነገር አለ ካየሽ አይደል? ነገ አገኛለሁ በሚል እሳቤ የሚያገኙትን ኮሚሽን ያጠፋሉ። ስለዚህ እንደዚህ አይነት ቁጠባና ብድር ተቋም አብሮ የራሱ ኢቲኬር ማቋቋሙ አንደኛ ምን ያህል አብረውት ለሚሰሩ ሰዎች ኬር እንደሚያደርግ የሚያሳይ ነው። ስለዚህ ወጣቶች ምንም ሳይታለሉ የሚያገኙትን ኮሚሽን ቆጥበው ወደ ንብረት የሚቀይሩበት ፕላትፎርም ስለሆነ እኔ ኢቲኬር አንደኛ እኔም ተጠቃሚ ሆኜበታለሁ፣ በመኪናም አሁንም ደግሞ በቤት ማለት ነው። ስለዚህ ወጣቶች በደንብ ሰርተው የሚያገኙትን ኮሚሽን በመቆጠብ ራሳቸውን ኢምፓወር ማድረግ ይችላሉ። ህይወታቸውን በደንብ አድርገው መቀየር የሚችሉበት ድንቅ ፕላትፎርም ነው። ስለዚህ በጣም ነው የኢቲኬር ሳኮስን ማመስገን ፈልገው በዚህ አጋጣሚ ማለት ነው። ጥሩ። እሺ ይናል ካልን እንግዲህ የሰው ልጅ ከሰራ ከለፋ መዝናናት አለበት ይላል እንግዲህ አይደል ኢቲኬር። የሰው ልጅ በእንደዚህ አይነት የፕሮሞሽን ስራዎች ላይ
እየሰራ ባለበት ጊዜ በአመት አንዴም ሁለቴም የሀገር ውስጥም ሆነ የውጭ ፕሮሞሽኖችን ያዘጋጃል። በዛ ውስጥ ምን ትላለህ? መጀመሪያ በፕሮሞሽኑ የሰው ልጅ ከሰራ ከለፋ መዝናናት አለበት የሚለውን ኮንሰፕት መጀመሪያ እስቲ አብራራልኝ። ባይዘዌ ቀጥተኛ ሽያጭ ኢንዱስትሪ ላይ ተሰማርቶ አንዱ ስትሰሪ የምታገኘው በጣም ደስ ከሚሉ ነገሮች አንዱ ይሄ ፕሮሞሽን ወይም የጉዞ ፕሮሞሽን ነው። ሶ በእንደዚህ አንዱ ደስ የሚልሽም ያ ነው። ላይፍ ሩቲን እንዳይሆን የተለያዩ አገሮች ላይ በመሄድ የሰዎችን ያኗኗር ዘይቤ ማየት፣ ፍሬንዶች ማፍራት የምትችይበት ነውና ስለዚህ እኔ በጣም ነው የምወደው። አንዱ ሆቢዬም ትራቨል ማድረግ በጣም ከሚወዱ ሰዎች አንዱ ነኝ። ስለዚህ በቀጥተኛ ሽያጭ ብዙ አገሮችም ያየሁት በዚህ በቀጥተኛ ሽያጭ ኢንዱስትሪ ነው። ምናልባትም ከፍዬባቸው መቆየት የማልችላቸው 7 ስታር ሆቴል ሳይቀር ማረፍ የቻልኩት በቀጥተኛ ሽያጭ ኢንዱስትሪ። ዋው በጣም ባለውለታ ነው። ባለውለታ ነው የቀጥተኛ ሽያጭ ኢንዱስትሪ። ምን ያህል ፕሮሞሽን የጉዞ ፕሮሞሽኖችን አሳክተሃል? እዚህ ያሉትን ኦልሞስት አሳክቻለሁ። ሁሉንም ማለት ነው። የት ነበረ? የመጀመሪያው ዱባይ ነው። የመጀመሪያው ፕሮሞሽን ዱባይ ነበረ የወጣው። ኦልሞስት ወደ 34 የሚጠጉ ፕሮሞተሮች ሆነን ነው ይሄድ ነው 2023 ጃንዋሪ 31 ትዝ ይለኛል። የዛን ጊዜ ነበር ትራቨል ያደረግነው። የማይረሳ ጊዜ ነው አሳለፍሽው። ለምን ብቻዬን እኔ ብዙ ጊዜ ሄጃለሁ ዱባይ፣ ግን ከቲምሽ ጋር ስትሄጂ ኢንጆይ ታደርጊዋለሽ። ግማሹ ይጠፋል፣ ግማሹ እንደዛ አይነት ነገር ስለነበረ ማለት ነውና በጣም የማይረሳ ጊዜ አሳልፈን መተናል። የመጀመሪያው የጠፉ ልጆች ነበሩ። ፕሌን አምልጧቸው ኤርፖርት ውስጥ ያደረሰው ነበር። እንደዛ አይነት እንትኖች ነበሩ። ስልክ ረስቶ የመጣ ሰው ነበረ። በጣም አሜዚንግ ኤክስፒሪየንስ በቆይታችን ነበረ። የመጀመሪያው ያ ነው። ሁለተኛው ፕሮሞሽን የነበረው ኬንያ ሞምባሳ ነበር። ዋው! ስለዚህ የኬንያ ሞምባሳ በነበረን ጊዜ ደግሞ በጣም የሚገርም ሪዞርት ውስጥ ነበረ ያረፍነው። አንሊሚትድ የሆነ ምግብ፣ አንሊሚትድ የሆነ መጠጥ፣ ከዛ በኋላ ህንድ ውቅያኖስ አለ። የሚገርም ኤክስፒሪየንስ እዛም ላይ ከቲም ጋር አሪፍ ነበረ። በቃ ደስ የሚል ጊዜ ቆይታ አረገን ማለት ነው። ሶስተኛው የነበረን የፕሮሞሽን ደግሞ ጉዞ ዛንዚባር። እንደውም እዛ በህይወቴ ውስጥ አንዱ መሄድ ከምፈልጋቸው ብዬ ከጻፍኳቸው ቦታዎች አንዱ ዛንዚባር ነበር። ዛንዚባር እንደዚሁ በታሪክም እንትንላታለሁ እና ደግሞ አንድ ፒክቸር ላይ በጣም ደስ የሚለኝ ቤት ነበር። ዘሮክ የሚባል ውቅያኖሱ ላይ ያለ አለት ላይ ያለ ሬስቶራንት። በህይወቴ ያንን ቦታ እንደምጎበኝ አውቅ ነበር። ሶሻል ሚዲያ ላይ ራሱ አየው ነበረ። በጣም ለየት ያለ ቤት ናት፣ ደስ ምትል ቤት ናት። ስለዚህ ያንን ፈልገው ነበር። ዛንዚባር ነበረ። እዛም የሚገርም ቆይታ አረግን። ስለዚህ አሁን የነገርኩሽ ቤት ደግሞ እኛ ካረፍንበት ቦታ ራቅ ይላል፣ ዘሮክ የሚባለው። ስለዚህ እኔ ጀስት አላማዬም ስለነበር ማየትም ስለምፈልግ የነበረው ፕሮሞተሮቹን ትቼ ነው ከተወሰኑ ስታፎች ጋር ወደዛ ወደ ሮክ ሄድ ነው። ማዕበል ነበር ስንሄድ ወደዛ ማለት ነው። ያንን በጣም ኤክስፒሪየንስ አድርገነዋል። በጣም አስቸጋሪ ማለት ነው ከምነግርሽ ማለት። ፈራችሁ? በጣም ያስፈራል። በጣም ያስፈራ። በህይወቴ እንደዛ አይነት እንትን አይቼም ስለማላቅ ነበረ። ግን በቃ መሄድ ስላለብኝ እዛ ቤት ሄደን ደስ ብሎን ኢንጆይ አድርገን ተመለስንና እንዲህ አይነት ኤክስፒሪየንስ አግኝቻለሁ። ከዚያ ኢቲኬር ምን አደረገ? የሀገር ውስጥ ጉዞ ደግሞ ፕሮሞሽን አወጣ ማለት ነው። የሀገር ውስጥ ፕሮሞሽን ሲያወጣ በማይጠበቅ መልኩ በጣም ብዙ ሰው ያንን ፕሮሞሽን አሟላ። ኦልሞስት ከ560 አካባቢ ፕሮሞተሮች የአዋሳን ፕሮሞሽን ኳሊፋይ ያደረጉ። በጣም በማኔጅመንትም በእንትኑም በኩል ስጋት ነው የፈጠረው ማለት ነው የፕሮሞሽን አይነት። ለምን እንዲህ አይነት ቁጥር ያለው ህዝብ
ከአንድ ቦታ ወስደሽ አንድ ቦታ ሆቴልም አታገኝም። ገብቶሻል? ሪስክም ነው። በጣም ብዙ ነገሮችን መጠንቀቅ የነበረ የመጀመሪያ ኤክስፒሪየንስ ይመስለኛል ራሱ ናሽናሊ ይሄ ኤክስፒሪየንስ ሲደረግ የመጀመሪያ ይመስለኛል። 560 ሰው የ560 ሰው ኃላፊነት ነው እንግዲህ ቲኬት ላይ ያረፈው። የሰው ልጅ ነህና ትታመማለህ፣ በጣም ችግር አለ፣ በመንገድ ስትሄድ ሰላም ላይኖር ይችላል፣ ብዙ ነገሮች አሉና እሱን ሁሉ ፋይት አድርጎ በተሳካ ሁኔታ ደርሶ መመለስ የሚገርም ሊደርሺፕ እና እዛ ጋ ያሉ ማኔጅመንት እንትኖች እነሱ ይወስዱታል እንትኑ። እውነት ነው። ያ ነገር እንደመጣ ቶሎ ቶሎ ማኔጅመንቱ ከሊደሮች ጋር በመሆን ምን ማድረግ ጀመረ ማለት ነው። ቶሎ ቶሎ ሚቲንግ እያደረገ እንዴት መሆን እንዳለበት። ከዛ ውስጥም አንዱ ነበር አይደል? በዋናነት በቺፍ ከኤምራን ጋር ሆኜ ቺፍ ሆነን በደንብ አድርገን ስጋታችንን እንዳሰብነው ሳይሆን በደንብ አሪፍ አድርገን ያ እንትኑ በጣም በኢቲኬር ታሪክ ሚሞራብል እንዲሆን ታሪካዊ እንዲሆን ሆኖ ነው ያለቀው ማለት ነው። በኢቲኬር ፋሚሊውን ከማስተሳሰር አንጻር፣ ሊደርሺፕ ኳሊቲያቸውን እንዲያድግ ከማድረግ አንጻር፣ ከመዝናናት አንጻር፣ ከብዙ ነገሮቻቸው አንጻር አሪፍ እንዲሆን ተደርጎ ምንም ነገር ኮሽ ሳይል የሚገርም ቆይታ በጣም ደስ ያርገን መተናል ማለት ነው። እንዳጋጣሚ ሆኖ አርባ ምንጭ በፐርሰናል ኬዝ አልሄድኩም፣ ግን ፕሮሞሽኖቹ እጅግ የሰዎችን በደንብ ፋሚሊውን ያጠናከሩ ሊደሮችን በደንብ በካምፓኒውም በኢንዱስትሪውም ፌዝ እንዲኖራቸው ያደረጉ ፕሮሞሽኖች ነበሩ። ናይስ፣ በጣም ጥሩ ነው ብዬ አስባለሁ። በኢቲኬር ስም እናንተንም ሊደሮቹን ያው ከሊደሮች መሃል እንግዲህ አንተ ስለሆንክ እና በኢቲኬር ስም እንዳለ ሊደሮችን እናመሰግናቸዋለን። የተሰራው ስራ በጣም ቆንጆ ነበር። ለዚህ ነገር መሳካት፣ ለዚህ ለኢቲኬር እዚህ ደረጃ መድረስ የተለያዩ አስተዋጽኦ ያደረጋችሁ እናንተ ሊደሮች ስለሆናችሁ በጣም ከልብ እናመሰግናለን። በዚህ አጋጣሚ አዲሴ ስለመጣ በጣም ደስ ብሎኛል። ቆንጆ ቆይታ ነበረን። በመጨረሻም ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ እድሉን ልስጥህ። በመጨረሻ ማለት የምፈልገው ነገር ያው ልድገመውና ኢቲኬር አሁን ራይት ትራክ ላይ ነው ያለው። ብዙ ነገሮች እየሰራ ያለ ካምፓኒ ነው። ከፋብሪካ አንጻር፣ ከፕሮዳክት አንጻር፣ ከፕሮሞተር አንጻር በጣም የሚገራርሙ ነገሮች በደንብ ስክትክት ብሎ አሪፍ እየሄደ ነው ያለው። ስለዚህ ለፕሮሞተሮች ማስተላለፍ የምፈልገው ነገር ብዙ ነገር ከፊታችን አለ፣ በጣም የሚገራርም ነገር። ስለዚህ ራሳችንን በደንብ ለዛ ነገር ማዘጋጀት፣ ስኪላችን ላይ መስራት፣ በደንብ ራሳችን ላይ መስራት ያስፈልጋል። ቲማችን ላይ መስራት ያስፈልጋል። እንደዛ ካረግን ነገ ኢቲኬር ኢንተርናሽናል ሲወጣ አፍሪካ ላይ ሚድል ኢስት ላይ ብዙ ነገር መስራት ስለምንችል ትኩረት እንዲያደርጉ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ከዛ ሲቀጥል እንግዲህ ማመስገን የምፈልገው መጀመሪያ እግዚአብሔርን ነው። እዚህ ሁሉ እንዲከናወን ስላደረገ እግዚአብሔርን በደንብ አመሰግናለሁ። ከዛ ሲቀጥል ደግሞ ባለራዩ ሲዮ ማቴዎስ መባን በደንብ አድርጌ አመሰግናለሁ። ለዚህ ሁሉ መፈጠር ምክንያት የሆነው እንከለሊት ብዙ ነገሮች እየሰራ እየተጋ ያለ ሰው ስለሆነ፣ ከዛ ሲቀጥል አጠቃላይ የኢቲኬር ስታፎችን ማመስገን፣ ኢቲኬር ዲጂታልን ጨምሮ ማመስገን እፈልጋለሁ። አጠቃላይ ደግሞ ፋሚሊውን ማመስገን እፈልጋለሁ። አጠቃላይ የኢቲኬር ፕሮሞተሮችን ማመስገን እፈልጋለሁ። እኔን ደግሞ ለዚህ እንድበቃ ላደረጉኝ የኔ ቲሞች የኬር ቲምን ማመስገን እፈልጋለሁ። የኬር ቲም አባላትን በሙሉ የእነሱ ጥረት ስላለበት የኔ ስኬት ውስጥ እያንዳንዱ የኬር ቲም አባል ጥረት አለበት። ስለዚህ እያንዳንዱ የኔን ቲም የኬር ቲምን አባል ማመስገን እፈልጋለሁ። ቴንኪዩ። በጣም እናመሰግናለን። በድጋሚ አዲሴ ስለመጣ በጣም ደስ ብሎኛል። አመሰግናለሁ። ቆንጆ ቆይታ ነበረ። እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። በቀጣይ ከሌላ እንግዳ ጋር ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ።